በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ ቅርሶች ዝርዝር ውስጥ የሰፈረው የሲዳማ ዘመን መለወጫ ፊቼ ጨምበላላ በዓል በአዲስ አበባ ወዳጆች አደባባይ ሲከበር በመርሃ ግብሩ ላይ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ፣ የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባየን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎችና የኪነ ጥበብ ባለሙያዎች ታድመዋል። የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባየ በወቅቱ ባስተላለፉት መልእክት ፊቼ ጨምበላላ ከኢትዮጵያ ሀብትነት ተሻግሮ የመላው ዓለም ሕዝብ ቅርስ መሆኑን ገልጸዋል። በዓሉ የፍቅር፣ የመተሳሰብ፣ የአዲስ ተስፋና ራዕይ በዓል መሆኑን የጠቀሱት ሚኒስትር ዴኤታው ከዘመን መለወጫነቱ ባለፈ ጥልቅ የሆኑ የሲዳማ ነባር ዕውቀቶችና እሴቶች መገለጫ መሆኑን አስረድተዋል። በዓሉ እሴቱ ተጠብቆ ለትውልድ እንዲተላለፍ ከክልሉ መንግስት ጋር በትኩረት እንደሚሰራ ማረጋግጠዋል። ሰው ከፈጣሪው፣ ሰው ከራሱ፣ ሰው ከአካባቢው፣ ሰው ከተፈጥሮ፣ ከዛፉ፣ ከውሃው፣ ከእንስሳው የሚነጋገርበት የሚከባበርበት ድንቅ እሴት ነው። ጥልቅ የእርቅ፣ የምስጋና፣ የፍቅር ህብረቱን የሚያድስበት አዲስ ዘመን፣ አዲስ ተስፋ፣ አዲስ ርዕይ የሚጨብጥበት ለዓለም ሁሉ ይህንን ፍቅር የሚረጭበት ጮራ የሆነ በዓል። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ በበኩላቸው ፊቼ ጨምበላላ ትርጉሙ ከበዓልነት የላቀ መሆኑን ጠቁመው የታሪክና የባህል ማንነትን ለዓለም ያስተዋወቀ ታላቅ ቅርስ መሆኑን ተናግረዋል። በተለይም የሲዳማ አባቶች ያላቸውን ጥልቅ የሥነ ፈለግ ዕውቀት ለዓለም ያሳየ በዓል መሆኑን አብራርተዋል። የፊቼ ጨምበላላ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት የማይዳሰሱ የዓለም ቅርሶች ዝርዝር ውስጥ ከተመዘገበ ዘንድሮ 11ኛ ዓመቱን አስቆጥሯል። በዓሉ የሰላም፣ የመከባበር፣ የአብሮነት፣ የመቻቻልና የእርቅ ተምሳሌት መሆኑን ጠቁመዋል። መንግስት በአሁኑ ሰዓት ለቱሪዝም በሰጠው ልዩ ትኩረት የክልሉ ያለውን የቱሪዝም ሀብት ልየታ በሚኒስቴር መስሪያ ቤቶችና በአጋር ድርጅቶች በኩል ተሰርቶ ለቫሊዴሽን የተዘጋጀ ሲሆን ይህም በክልሉ ውስጥ ያለውን ተፈጥሯዊ፣ ታሪካዊ፣ መልክዓ ምድራዊ ሀብቱን ለኢንቨስትመንትና ለልማት በሚሆን መንገድ ለይቷል። ይህንን የጨምበላላ በዓል እንደ ዕድል በመጠቀም የባህል ቱሪዝምን በማበረታታት የአካባቢውን ኢኮኖሚ በማነሳሳት ሲዳማንና አሁን እየተሞሸረች ያለችውን ሐዋሳን ደግሞ ለትልቅ የቱሪዝም መዳረሻ መሆኗን ለዓለም በማቅረብ ይህ ትልቅ መድረክ ነው። ኢትዮጵያ የቀደምት ስልጣኔና የቱባ ባህል ባለቤት መሆኗን ይህ በዓል ማሳያ ነው ያሉት ደግሞ በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ናቸው። ይህንን ድንቅ ባህል ተንከባክበው ለዚህ ያደረሱ የሲዳማ አባቶች ታላቅ ክብር የሚገባቸው መሆኑን ጠቅሰው በዓሉ ጥልቅ የህይወት ፍልስፍና ያለው መሆኑን አክለዋል። በዓሉ እሴቱን ሳይለቅ ለቀጣዩ ትውልድ እንዲተላለፍ ሁሉም የሚጠበቅበትን ድርሻ መወጣት እንዳለበት አመላክተዋል። ፊጦራ ማለትም ሁላችንም እርቅ ስናደርግ ኢለ ማለት ለቀጣይ ዘመንም በሰላም ያድርሳችሁ ስንባባል ፊቼ ጄጂ ማለት በረከቱ ለሁሉም ይሁን ስንል ዛሬ ሀገራችን ለጀመረችው የሰላምና የአንድነት የልማት ጉዞ እጅግ አስፈላጊ መሰረቶች ናቸው።